ያደርክባትን 9 ወር ከ5 ቀን ዓለም አድርገህ የኖርክባትን እናትህን በመውደድ ልቤን ደስ አለው ይላል ቅዱስ ዳዊት። ገና ሳያገኛት እኮ ነው። ሳያገኛት ልጁ ሰሎሞን አየት ይዛት እንተታስተሪ እምሮ ከመማይቶት ብሬት ከመፀሐይ እንደ ፀሐይ የደመቀ የሞቀች እንደ ጨረቃ የደመቀች ያቺ ማናት? ኒ ሀቤ እንቲያ ሰናይ ትርግቤ አንቺ መልካም ነሽ፣ ግን ከዘመንሽ አልደረስኩም። እባክሽ ወደኔ ነይ፣ ዘመኑን ጠቅልዩና እንደገመድ ወደኔ ነይ ይላል ቅዱስ ዳዊት። ደግሞ ጥቀ ፍቁር አብያቲከ ቤት ድንግል ማርያም፣ ቤት ቤተ ክርስቲያን፣ ቤት መንግስተ ሰማያት የተወደደች ናት። በእንተ ትሩፋን ይላል። ለጊዜው በስደት ለነበሩት ለባቢሎናውያን ነው ቅዱስ ዳዊት የሚናገርላቸው። ባቢሎን ሆነው የዘካርያስ የወርቅ መቅረዝ የሕዝቅኤል የምስራቅ ደጃፍ ምስጋናዋ ተቀድቶ የማያልቅ ማርያም ናት ይላል። ይህ በወርቅ የተለበጠ የሚለው ምን ይመስላችኋል? ኩለንተሃ ወርቅ የሚላት ለምንድን ነው? ኩለንተሃ ሰው ጆሮ ጥሩ ቢሆን አይኑ ሌባ ነው። አይቶቹት ጆሮ ሐሜት አልሰማም ቢል አይኑ ሌባ ነው። ወይም ደግሞ ሰው ይንቃል። አንዳንዱ ሰው እኮ ሲያየታችሁታል፣ እንኳን አላያችሁት ሰውን እንዴት አድርጎ ዝቅ አድርጎ እንደሚያየው ማለት ነው። እንደዚያ ነው። አይኑ ሰው በእጁ እየሰጠ በእግሩ ይሰርቃል። ይገርማል እኮ በእግሩ ይሰርቃል። አዎ በአንደበቱ ጤና ይስጥልኝ እያለ በልቡ ይረገማል። ሰው እንደዚህ ነው። አንዱ ቢያርፍ ሌላው አያርፍ። እዚህ ተቀምጦ ልቡ ሌላ ቦታ ሲመነጥር 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 ሲያመቻች ነው የሚውለው። ሰው እረፍት የለው እረፍት። ድንግል ማርያም ግን ሁሉ ነገሯ ወርቅ። አንዳንዱ ሰው ንግግሩ ቅድም ሰምታችኋል። መዓዛ አፏሃ ከመኮል የአንደበቷ መዓዛ እንደ እንኮይ ነው። መላትያ ከመቅርፍተ ሮማን ይላታል ቅዱስ ያሬድ። ጉንጮቿ እንደ ሮማን ናቸው። ምን ማለት ነው? ሮማን ፍሬው የተነባበረ ነው። ሀብት ሁሉ የሞላባት ፍሬ እመቤታችን ናት። ሀብት ሁሉ የሞላባት የመላእክት ሀብት፣ የነቢያት ሀብት፣ የሐዋርያት ሀብት፣ ሀብተ ሰማያዊ ሀብተ ምድራዊ በእሷ ይገኛል። ስንቱን የቻለች ድንግል መሰለቻቸው። ይህ ሁሉ ነው ያላት እመቤታችን። ስለዚህ ሁለንተናዋ ወርቅ ነው። ሁለንተናዋ ወርቅ ነው። ይገርም። ህሊናዋ ወርቅ ነው። እፍ የሚባል የለው። ልቧ ወርቅ ነው። ማህፀኗ ወርቅ ነው። እጆቿ ወርቅ ናቸው። እመቤታችን ታዲያ እነዚህን እግዚአብሔር ይወዳቸዋል። ከዚያሳ ነኪር ነገሩ በእንቲአኪ ሀገረ እግዚአብሔር ከርዕስ የደረሱ የእግዚአብሔር ከተማ ሆይ በአንቺ ድንቅ ነገር ይባላል። እመቤታችን የእግዚአብሔር ከተማ የሚያሰኟትን 3 ነገሮች ብቻ ተናግሬ ትምህርቴን ልቋጭ። አንደኛ እመቤታችን የእግዚአብሔር ከተማ የምትባለው ለምንድን ነው? የመጀመሪያው እግዚአብሔር በምድር ላይ ይኖራል፣ ከሰው ጋር ይኖራል። እግዚአብሔር መኖሪያ ያለው የለው። ግን አንድ ነገር ይነግረናል ሊቁ ዘሰማይ ወምድር ዘእያገምሮ ልብሰ ዘእቁ በንጽህ ይከውን ማይደሮ ለእግዚአብሔር። ሰማይና ምድር የማይችለውን እግዚአብሔር በንጽህና የተዘጋጀ ልብ ግን ማደሪያ ይሆነዋል ይላል አረጋዊ መንፈሳዊ። በንጽህና የተዘጋጀ ልብ የእግዚአብሔር ማደሪያ ይሆነዋል። ኦሪት ዘፍጥረት ምዕራፍ 6 ላይ ስታነቡ እንዲህ ይላል እያሐድር መንፈሴ ምስለ እሉ ሕዝብ መስጋሙንቱ። ከነዚህ ሰዎች ጋር መንፈሴ አይኖርም። ምንድናቸውና አለ? ስጋ ብቻ ናቸውና አለ። መንፈሴ አይኖርም። በስጋ ብቻ ጸንቶ ለሚኖር ሰው እግዚአብሔር በዚህ ሰው አድሮ አይኖርም። እና ድንግል ማርያም ግን የእግዚአብሔር ከተማ የምትባለው ለምንድን ነው? ይገርማቸዋል። እንደዚህ ያለ ስም ያለው ፍጥረት ሌላ ማንም የለም። ሰው አምጡ፣ መልአክ አምጡ፣ ማንም ሰው የእግዚአብሔር ከተማ ይባል። ለምን? የእግዚአብሔር ከተማ ያልናት ለምንድን ነው? አንድ ነገር ላስታውሳችሁ። ኦሪት ዘፍጥረት ላይ ያዕቆብ ወደ ሎዛ ሲሄድ አንድ ታሪክ ታስታውሳላችሁ። ወደ ሶሪያ ሲሄድ ሎዛ ሲደርስ ተኝቶ ምን አየ ነው የሚባለው? ምን አየ? ሌሊት በህሉ ተናገሩ እንጂ። መሰላሉ ላይ ጫፉ ላይ ምን አለ? ዙፋን። እዚያ ላይ ምን ተቀምጧል? ንጉሥ። እና ያቺ የወርቅ መሰላል ማን እንደሆነ ማናት ነው የሚባለው? እናውቀዋለን ብላችሁ ነው አይደል? እውቀቱን ንቃችሁትን። የስንት ዓመት የቀጸልነው ነው። እሺ መልካም ታውቁታላችሁ። እሺ የያዕቆብ መሰላል ማናት ነው የተባለው? ንገሩ እንጂ። ድንግል ማርያም ናት። እኔም ወስዳችሁ ወደ ጫፉ ነው። ጫፉ ምን ይመስላችኋል?
የድንግል ማርያም ሕሊና ነው። ማኅፀኗ ብሎ ተርጉሞታል። የድንግል ማርያም ሕሊናዋ ነው። አንድ ነገር ይናገራል ቅዱስ ጳውሎስ፣ የሴት ሁሉ ራስ ወንድ ነው ይላል። ሰማችሁ? የሴት ሁሉ ምንድን ነው? ራስ ምንድን ነው? ምን ማለት ይመስላችኋል? እንግዲህ መጽሐፍ ቅዱስ ነው፣ አባ አይደለም ያለው። የሴት ሁሉ ራስ ምንድን ነው ማለት ሴቶች ያው ማደግ ሲጀምሩ ስለ ወንድ ያስባሉ፣ ሌላ ነገር የለም። ስለ ወንድ ያስባሉ ማለት ሴቶች ዝም ብለው ወንድ ነው የሚያስቡት ማለት እንዳይመስልን። እንደዚያ ሳይሆን ሴቶች ከተወለዱ ከፍ ካሉ ጀምሮ በወንድ ልጅ ምን አይነት ሕሊና ምን አይነት ምስል እንዳላቸው ይጨነቃሉ ነው። ሰማችሁ አይደለም? እንዴት ነው ደስ ላለው አስከፋለሁ ሲያዩ እንዴት ያለው ነው የሚለው ያስጨንቃቸዋል ለማለት ነው። እሺ ሌላው ወደ ኃጢአት ያለ የሚወስድኳቸው ጭንቅ ነው የሚሉት። ለዚያ እኮ ነው መከራቸውን አይተው ነው የሚለብሱት ይመስለኛል። እንግዲህ ሌላ አይደለም እኮ። ስለዚህ ይጨነቃሉ። ስለ ወንዶች ስለነሱ ምን እንደሚያስቡ ያስጨንቃቸዋል። ስለ እኔ የሚያስበው አብሽቄው ይሆን አስተልቼው ይሆን እንዴት ነው መከራቸውን ያሳያቸዋል። በዚህ ነው የሴት ሁሉ ራስ ወንድ ነው ማለት ስለ ወንድ ስለ እኔ ምን ያስባሉ ይጨነቃሉ። የድንግል ማርያም ራስ ግን እግዚአብሔር ብቻ ነው። የምታስበው ስለማን ብቻ ነው? ስለ እግዚአብሔር ብቻ ነው የምታስበው። እንዲህ ያለ ሕሊና ያላት ሴት የትም የለችም። ስለዚህ ሕሊናዋ ምን ይባላል? የእግዚአብሔር ከተማ ጫፏ ላይ እግዚአብሔር ተቀምጦባት ነበር ማለት በድንግል ማርያም ሕሊና ውስጥ ከእግዚአብሔር ውጭ ሌላ ሐሳብ ገብቶበት አያውቅም። ገነት እጹቅት አዘቅት ህትምት ያላት ይሄን የታጠረች ተክል የተዘጋች ጉድጓድ ናት። ያለባት ያ ንጹህ ምንጭ ክርስቶስ ብቻ ነው። ያለባት ያ ፍሬ ሕይወት ክርስቶስ ብቻ ነው። ወደዚህች ሌላ ገብቶ አያውቅም። መቅደሱ ስትኖር አንድ ሐሳብ ፊቷን እንኳን ወደ ምዕራብ ዙራ አታውቅም። 12 ዓመት ወደ ምስራቅ ዙራ ብቻ ነበር የምትቀመጠው። በእውነት አራይራይ ክኒ እህቴ መራት በሐቲ ንብረተ ክሳድኪ መባል የሚገባል እች ብቻ ነው። ወደ እግዚአብሔር ብቻ ልቡናዋ የዞረላት ድንግል ማርያም ናት። እግዚአብሔር ብቻ የገባባት የምስራቅ በር ማለት እኮ ስለ ጽንሱ ብቻ አይደለም። ቀድሞም ወደ ልቧ ከእግዚአብሔር በቀር ሌላ ገብቶበት የማያውቅ ነው። ከቃሉ ጋር ናችሁ። Happy